ብድግ ብዬ ሰይድ ወይ ከሰይድ ጋር ስፋታ ወይ ደግሞ ሰይድ አንድ ነገር ቢሆን እኔንም ልጆቼንም የሄድኩኝ ክርስትና ላስነሳ አይደለም። እኔ አልহামዱሊላህ ሽኩር አልহামዱሊላህ ረቢል ዓለሚን ስሰልምም ነገ ክርስትና እነሳለሁ ብዬ አይደለም። በእስልምና ድርድር አላቅም። ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚህ ያጥናኝ። ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻለሁ። በጣም ብዙ ልጆች ዱዓ ያርጋችሁልኝ ነው። አይድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበር። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው። በቃ ተዋት። እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛውኑ እያፌዘብኝ ነበረ። ስለዚህ እኔ ብድሬን ነው የመለስኩት። ምንም ነገር ያደረኩት ነገር የለም። ሁለተኛ ነገር ደግሞ እኔ ራሴን ምንድነው ያሳመንኩት ከዚህ በኋላ ዩቲዩብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ኢድ እየደረሰ ነው። ኢድ ሙባረክ እያልኩኝ ማለት ነው ጀምራለሁ። ሙቀደመን ምንድነው ሰይድ እኔ በቃ ድፍረት ግን ሳላደንቃላ እንዳትሄድ መንገዱ መጥፎ ነው። እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርታ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ እዛ ማለት ነው። እኔ ከባህር ዳር ከወጣሁ ሲፈጠር በጣም ቆይቻለሁ። ባህር ዳር ከሳምንት በላይ ራሱ አልተቀመጥኩም። ተሎ ነው የወጣሁት ማለት ነው። ሱመያ ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንደ ሱመያ አይነት ሰው ይኖራል ብዬ አላስብም። ይሄን ያህል ጭካኔ በወንድ ልጅ ላይ ደግሞ ይሄን ያህል ውሸት በረመዳን ውስጥ እኔ እንጃ። እሷ ሆና በውስጧ ውስጥ የሆነ ነገር ብቻ እንዳለ ነው። የድሮዋ ሱመያ አይደለችም። አሁን ሌላ ሱመያ ናት እና በጣም ይከብዳል። ንግግሯ ሁሉ አንድ ቦታ አይቀመጥም። ማወላወል ነው። እንዲያገባ ፈቅጃለሁ ትላለች፣ አንዴ ክርስቲያን ሊሆን ነው ትላለች፣ ረመዳን ውስጥ ማለት ነው። አንዴ ደግሞ ሀገሬ ገብቻለሁ ጎንደር። በቃ ልጁ አንድ ቦታ እንዲረጋጋ አትፈልግም። ሀገሩ ገብቶ ከሚስቱ ጋር ዴና ህይወት ሲያሳልፍ እዛ ሲኖር ደግሞ አውቃ እዚህ ቦታ ነኝ ያለሁት ባህር ዳር ነኝ፣ የሆቴሉን ስም ሙሉን ነገረች ሄዳ እና ቅድሙኑ አላህ ስለማይጠቅመው ነው ከሱ ላይ ሱመያን ያስወገደ ማለት ነው። እሱ ግን ያው እየፈለገ ነው። እሱም ለልጆቹ ብሎ ነው እና በጣም ከባድ ነው ለኛ ለምናየው ራሱ። የዛሬው ቪዲዮ ደግሞ የመጨረሻ ይመስላል። በጣም ያስጠላል እና እስኪ ስሟት የምትለው